ነው የመጣሁት። በቃ ሁሉም ነገር እዚች ጋር ያበቃል ዛሬ። ቆይ እኔ ያልገባኝ ነገር አንድ ነገር አለ። የሀይሚና የብሩኬ ነገር ላይ ሁሉም ሰው እየገባ ለምንድነው ፈላጭ ቆላጭ የሚሆነው አልገባኝም። ኤፍሬም ወንድም ነህ። እኔ ግን ኤፍሬም ያደረገው ነገር ልክ ነው እያላሰብን ቤተሰቦቼ የእናንተን ሀሳብ ሴት ኮሜንት ላይ ስጡኝ። ኤፍሬም ልክ ነው ብላችሁ ታስባላችሁ? ያደረገው ነገር እኔ ልክ አይደለም እያስባለሁ። የኔ ልክ ላይ ያሉበት ምክንያት ልንገራችሁ። አሁን ለምሳሌ የሀይሚና የብሩኬ ፍቅር መሀል ላይ ማንም እየገባ እንደፈለገ የራሱን አመራር መስጠት የለበትም። ባይዘወይ ብዙ ፍቅረኛሞች መሀል ብዙ ትዳሮች የሚፈርሱት በቤተሰብ ምክንያት ነው። ቤተሰብ የሚባል ነገር ፍቅር ውስጥ መግባት የለበትም። ከገባም ደግሞ ማስታረቅ ነው እንጂ ማለያየት የሚባል ነገር ለምን ያስፈልጋል? ብዙ ጊዜ አሁን ካያችሁ ጋሽዬ ምንድን የሚያደርጉት ነገሩን አይተው በደንብ እንትን ብለው እነሱን ቁጭ አድርገው ለማስታረቅ ነው እንጂ የሚጥሩት እነሱን ለመለያየት አይጥሩም። ኤፍሬም የሄደበት መንገድ ይገባኛል። የእህቱ መከታ ነው፣ ወንድም መከታ ነው ሁሌም ቢሆን። እሷ ደግሞ ሴት ልጅ ነች። ስለዚህ ለእህቱ መከታ መሆኑ ጥሩ ነው። ግን ደግሞ ማድረግ ያለበት ምንድን ነው? ብሩኬን ጠርቶት ቁጭ አድርጎት ብሩኬ ይሄ ነገር ልክ አይደለም፣ እያረክ ያለው ነገር ልክ አይደለም፣ እህቴን እየጎዳት ነው፣ ለምን ይህን ታደርጋለህ? ይህን ባህሪን እንድተስተካከል እፈልጋለሁ፣ ካለዚያ ግን እህቴን ከአንተ ጋር አለያታለሁ ራሱ ማለት አይችልም። ቤተሰቦቼ ለምን ሁለቱ ናቸው። አይሚነች ይህን ነገር መፍረድ የምችለው በቃ እኔም ብሩኬ ታክተኛል ተወኝ ማለት የምችለው እሷ ነች እንጂ ማንም ቤተሰብ መጥቶ ከዚህ ነገር ውጪ ከዚህ ነገር እሱ ይጎዳሽ ነው ብሎ ማለት አይችልም። እንደ ወንድምነቱ ማስታረቅ የወንድምነት ነው። ከዛ ውጪ ግን አይሚን አንጠልጥሎ ይዞ መሄዱ ልክ ነው እያላስብም እኔ አላስብም ቤተሰቦች። ምክንያቱም ካያቸውን ብዙ ጊዜ የብሩኬ ወንድም ምንድን ነው የሚያደርገው? ከቡታጀራ ድረስ መጥቶ እነሱ ለማስታረቅ ነው እንጂ የሚጠራው እነሱን አለያይቶ አይደለም። ወይ አንቺ ቤት ሂጂ ብሩኬ ቤት ይሁን ምናምን ብሎ አያደርግም። ኤፍሬም ማድረግ ያለበት እነሱም ቁጭ አድርጎ ማነጋገርና ችግራቸውን እንዲፈቱ ነው እንጂ ማድረግ ያለበት ይህን አድርጎ መሄዱ ልክ ነው እያላስብም። አይሚን አንጠልጥሎ እንደቀይዞ መሄድ ልክ አይደለም፣ በእኔ በኩል ልክ አይደለም ቤተሰቦቼ። ስለዚህ የእናንተን ሀሳብ ሴት ደግሞ ሲኮንት ነው ትፈልጋለሁ እንዳትወጪ ብሎ አስጠንቅቆኛል። እሺ እሱ ወንድ ሆኖ እኔ ጋር ይምጣ። ይሄ እኮ የወንድነት ነገር አለ አይደል ቤተሰቦች? ይሄ እኮ የወንድነት ሳይሆን የትዳር ጉዳይ ነው። እኛ ምን አይሚና ብሩኬን የሚያስታርቅልን ሰው ነው የምንፈልገው እንጂ አይሚና ብሩኬን ጭራሽ የሚለያይልን ሰው አንፈልግም። እኔ አልፈልግም ቤተሰቦቼ። መለዮ ጨረቃዊ ሰዎች ትፈልጋላችሁ? እኔ አልፈልግም። አይሚና ብሩኬ የሚለያይ ሰው ሳይሆን አይሚና ብሩኬ ችግራቸውን እንዲፈቱ የሚያደርግ ሰው ነው የምንፈልገው። አይሚና ብሩኬን ቁጭ አድርጎ የሚያነጋግራቸው ሰው ነው የምንፈልገው ቤተሰቦቼ። አረ እንዴ ሞያ ለበዝም እንደዛ ነው ብዬ አስባለሁ። ሰላም ውድ የተከበራችሁ የኔ ውድ ቤተሰቦቼ እንደምን አላችሁ ያለውላችሁ። ዛሬም እንግዲህ በአይሚና በብሩኬ ቪዲዮ ተመልሰናል ማለት ነው። እኔን ስታዩኝ ቪዲዮውን ላይክ በማድረግ ብትጀምሩ ቪዲዮ ተደራሽነቱ ሰፍቶ አይሚና ብሩክ ጋር እንዲደርስ ያደርጋል። ሼር ኮፒ ሊንክ ያደርጋችሁ ብታዩት ደስ ይለኛል ቤተሰቦቼ። እሱ ወደ ዛሬው ቪዲዮ እንሂድ። ያላችሁ ሰዎች አላችሁ ፈጣሪ ካላለው ምንም ነገር አይስተካከልም በብሩኬ ጉዳይ። እዚህ ጋር ልክ ነሽ። ፈጣሪ ካላለው ምንም ነገር የማይስተካከለው ግን እናንተ ማገዝ እኮ አለባችሁ እንዴ። ፈጣሪ ያደረገው ብላችሁ ቁጭ ማለት የለባችሁም። እናንተ ፈጣሪን ካላገዛችሁ መቼም ፈጣሪ ከላይ ወርዶ እኮ አያስታርቃችሁም። እኛ የሆነ ነገር ስናግዝ ነው። ለምሳሌ ቁጭ ብለን ፈጣሪ ያበላኛል እኔ ሳልሰራም ብንል ፈጣሪ ያበላንም። ግን ጸልየን ወተን ግን የሆነ ስራ አግኝተን ምን በላበትን እናግኝቻለን አለ ቤተሰቦቼ። ይሄ ነው እንግዲህ ጥሩ ምሳሌ ላለው። ስለዚህ አይሚና ብሩኬም ቁጭ ብላችሁ በስትክክል የማታወሩ ከሆነ ቁጭ ብላችሁ በስትክክል የማትነጋገሩ ከሆነ እንዴት ነው ፈጣሪ የሚያስታርቃችሁ? እናንተ አንቺ ምለኛ ነሽ፣ እሱ ምለኛ ነው። ብሩኬ ጥፋት አጥፍቷል፣ አጥፍቷል። አንቺ ገማን አንዳንድ ሰዎች አሉ በቃ ምን መሰላችሁ ተታችሁ ሁለታችሁ አትነጋገሩም። በቃ አይሚና ብሩክ ጋር ቤተሰቦቼ መነጋገር የሚባል ነገር የለም፣ መደማመጥ የሚባል ነገር የለም። እሱን ጩኸት ነው፣ እሷም ጩኸት ነው። ለምን እንደውም ይህን ሰሞን አይሚ እየጮች አይደለም። ብሩኬ ግን በጣም ግልፍተኛ ሆነሃል፣ በጣም ወዲያው ትቆጣታለህ ምናምን። ያ መሆን የለበትም። በቃ እንዴ ፍቅር ውስጥ እኮ ካለ እኮ እንዴት ነው የምታረቁት? እንዴት ነው የምታወሩት? ቆይ እኔ ያሁንሽ ነገር እንዴት ነው የምትሆኑት እንዴ? እኔ ተስፋ እየቆረጥኩ ነው። ሆስፒታል በዚህ በኩል አብሳላታለች፣ በዛ በኩል ደግሞ ያው ይደርሰኛል ቲክቶክ ላይ ምንም ላይ ስለ እዩ ጉዳይም እኔ አይሚ ቃል ይሄ መስዋዕት አልፈልግም። በቃ ተስፋ ቆርጫለሁ የሚለውን ቃል ከአይሚ መስዋዕት አልፈልግም ቤተሰቦቼ። ለመሰላችሁ አይሚዬ ጠንካራ ነሽ እና ቃልን ብዙ ነገር ሁሉ ብዙ ነገር አይተሻል። በዚህ 3 ወር ውስጥ ብዙ ነገር አይተሻል። ምንም ደስታ አላየሽም እስካሁን ድረስ። ልክ ነሽ እህቴ እናቴ። ግን ደግሞ አንድ ነገር ልንገርሽ፣ ጠንካራ ሁኚ። ማንም ሰው ይፈተናል። ትክክለኛ ፍቅር ደግሞ ተፈትኖ ነው የሚያልፈው። አሁንም እየተፈተነች ነው። ይሄን ነገር አልፋችሁት ነገ ስቃችሁ እንደማያችሁ በጣም እርግጠኛ ነኝ። አይደል ቤተሰቦቼ? አሁን ልክ ነች እኮ። ቢያንስ የአብሳላት ጉዳይ እንኳን ቢፈታ የእዩ ጉዳይ ገና አላለቀም። እዩን ትናንትና ቪዲዮን እያየሁ ነበር ቤተሰቦቼ። አዲስ አበባ ላይ መሄድ እፈልጋለሁ፣ ልጅንም ሞሎ እዛ ነው እያለች ነው እንግዲህ፣ አባቱ ጋር ሞሎ እያለች ነው።
እኔ ግራ ገብቶኛል። ገና ደግሞ እዩ ደግሞ በዚህ ጉዳይ ላይ ደግሞ ከመጣች ደግሞ አስቡት ነገሩ እንዴት እንደሚደራመስ አስቡት። እዩ ደግሞ አዲስ አበባ መጣ። አዲስ አበባ ጭራሽ ብሩኬ ጋር ሞልለው እዚህ ቤት ነው ሞልለው ብትል ደግሞ አስቡት ምን እንደሚፈጠር። አሁን በዚህ መሀል ደግሞ ኤፍሬም መጥቶ አይሚን ቤቱን ባዶ ማድረግ አይሚን ከቤት ይዞ መውጣት ልክ ነው እያላሰብን ቤተሰቦቼ ምንም ልክ አይደለም። ኤፍሬም የሚሰራው ስራ ወንድም ነህ እንደ ወንድምነት መከታ ልክ ነህ፣ ግን ደግሞ ሁለቱን ቁጭ አድርገህ ችግሩን መፍታት እንጂ ያለብህ አይሚን ይዘህ መውጣት መፍትሄ አይሆንም። ነገሩን ተባብሷል እንጂ መፍትሄ አይሆንም አይደል ቤተሰቦቼ። ብሩኬ አሁን በነገው ቪዲዮ ሲጣላ ነው የምናየው ከኤፍሬም ጋር በጣም እርግጠኛ ነኝ። ይሄ ነው የሚፈጠረው እያስባለሁ። ፍቃደኛ ቢሆንና ምንም ነገር ባይኖር ኖሮ በእርግጠኝነት እሺ ብሎ ይስማማ ነበር ከኔ ጋር ለመሄድ። ግን ከቤት ሲወጣ ሁላ መጠራጠር እየጀመርኩኝ ነው። አይሚ እንግዲህ ትናንትና እምቢ አልሄድም ስላላት በጣም ደብሯታል፣ አዝናለች። ምክንያቱም በቃ ካብዛላት ጋር ሌላ ነገር ስላለው ነው ከኔ ጋር አልሄድም ያለኝ ብላ አስባለች። ግን የአስተሳሰቦች ልክ ነው እያላስብም ብሩኬ አልሄድም ያለበት ምክንያት አንደኛ ከባለፈው ጋር እልይዙታል። እሱም እንሂድ ሲልሽ አንቺ እምቢ ስላልሽው አሁን ደግሞ አንቺ ወታራሽ እንሂድ ስትይ እልይዙታል። እርግጠኛ ነኝ እልህ ነው። ሁለት ደግሞ ካብዛላት ጋር ስለሆነ ነው ብዬ አላስብም። ግን ደግሞ ሲወጣ ደግሞ መጠራጠር ደግሞ የለብሽም። ፍቅር ውስጥ ትልቁ የሆነ ነቀዝ የሚባል ነገር ታውቃላችሁ ቤተሰቦቼ? ፍቅር ውስጥ ነቀዝ የሚባል ነገር ምን ታውቃላችሁ? መጠራጠር፣ አለመተማመን ትልቁ ትዳር የሚያፈርስ ነገር ነው። አይሚና ብሩኬን አብረው እንዳይቀጥሉ የሚያደርጋቸው ነገር መተማመኑ መሀላችሁ ከሌለ ያ ነገር ከጠፋ በቃ ስለዚህ ያን ነገር እንዲጠፋ ማድረግ የለብሽም። አይሚን ይሄን ቪዲዮ እንድታይ እፈልጋለሁ። አይሚ እባክሽን መተማመንሽ ብሩኬ ላይ ከጠፋ ጭቅጭቅ ይፈጠራል። ወጥቶ ከመጣ የት ነበርክ ይባላል። በቃ የማይሆን ነገር ይፈጠራል። ስለዚህ ይሄ ነገር እንዳይሆን ደግሞ በብሩኬ ያለሽ እምነት እንዲጠፋ አልፈልግም። እኔ በበኩሌ ሰው የራሱ ልክ አለው፣ የራሱ ክብር አለው። ከዚህ በላይ ደግሞ ማንም ሰው እንዲፈነጭም የፈለገውን ነገር እንዲያደርግም አልፈቅድም። እዚህ ጋር ልክ ነህ። ሁሉም ሰው ይሄ የራሱ ክብር አለው። ግን ደግሞ ቤተሰቦቼ ግን ደግሞ አንተ ወንድም ነህ፣ ወንድሟ መከቷ ነህ፣ ልክ ነህ፣ ጋሻዋ ነህ። ግን ደግሞ የእህትን መጉዳት አይተህ ነው የመጣው አይደለ? የእህትን መጉዳት ስላየ ነው እዚህ ድረስ መተክ አይሚን መውሰድ የፈለግከው። የብሩኬን ሳይተዋል። ግን ምንም ቢሆን እኮ ሁለቱ ነው ሰላም ያጡት። ችግር ፈጣሪው ብሩኬ ቢሆንም ብሩኬም ግን ሰላም አጥቷል። ወይዘወይ ሁለቱም ሰላም ካጡ ቆይተዋል። ስለዚህ እንደ ወንድም መተህ ቤት ውስጥ ሁለቱን ቁጭ አድርገህ ሁለቱን እንዲነጋገሩ የብሩኬ ወንድም እንደሚያደርገው ማለት ነው። በቃ ነገሮቹን ፈተህ መሄድ ነው ያለብህ እንጂ አይሚን እንደ ዕቃ አንጠልጥላ ይዘህ ወጥተህ ቤቱ ባዶ ሲመጣ ብሩኬ ምን ይሰማዋል? አንተም ወንድ ልጅ ነህ እንዴ? ወንድ እስኮንክ ድረስ ደግሞ እሱንም ተረድተህ እሷንም ተረድተህ እኩል ቁጭ አድርገህ ማናገር ያለብህ በቃ እንጂ ለእህትህ ብቻ ደግፈህ እህትን መውሰድ የለብህም ብዬ አስባለሁ። አለ እንደ ቤተሰቦች እዚህ በላይ መጨማለቅ እንደፈለገ መሆን ይችላል። እሱ አይደለም ከሴት ጋር ከፈለገው ሴት ጋር መተኛት ይችላል። ሲጀመር ብሩኬ ከማን ጋር ተኝቷል? ቆይ አልገባኝም። አሁንም ቢሆን በአይሚ አእምሮ ውስጥ ሌላ ነገር አትክተት ኤፍሬም። እኔ ላይክ አንድ ነገር ማለት ፈልጋለሁ ኤፍሬም ቤተሰቦች፣ በአይሚ አእምሮ ውስጥ ሌላ ነገር አትክተት ማለት እሱ ከወጣ ማለት ቆይ ብሩኬ ከወጣ ከቤት ከሌላ ሴት ጋር ሊተኛ ነው ማለት ነው። የአይሚ መጠራጠረን አሁን ልታደርገው ነው። አይሚ ሲወጣ አላምነውም እያለች ነው። ከዚህ በኋላ እየጠራጠርኩት ነው ጀምሬያለሁ ብላለች። ስለዚህ ይህን ነገር አሁን እያረክላት ነው። ይህን ነገር ማድረግ የለብህም እንዴ። ቢያንስ ምንም ቢሆን አንተ መክረህ ሁለቱን መመለስ ነው እንጂ ያለብህ ስለ እሱ መጥፎ ነገር እያወራ አይሚን ይባስ ለብሩክ ያላትን ነገር እንዲቀንስ ማድረግ አለበት ብዬ አላስብም። ሰዎች የኔ ሀሳብ ሴት ይሄ ነው። የእናንተን ሀሳብ ሴት ግን ኮሚቴ ትፈልጋለሁ። ቤት ላይ እንደፈለገ መሆን አይችልም። ገብተሻል? ሻንጣሽን ልብስሽን ያዢ ሳይመጣ ቶሎ እንደውም እሱ ግርግር ሳይፈጥር ግርግር እንደሚፈጠር ታውቃለህ። አይሚን ይዛት ከሄድክ የማይሆን ነገር እንደሚፈጠር ብሩኬ ታውቃለህ። ያን እያወቅህ ነው እያደረክ ያለው። ባይዘው ብሩኬ ከመጣ እናንተ ወታችሁን ቢሆን ከቤት ሲመለስ አይሚን ሲያጣት በነገው ቪዲዮ ግርግር እንደሚፈጠር ታውቃለህ። ያ ነገር ለምን እንዲፈጠር ታደርጋለህ? አንተ ወንድም ሆነ መከት ሆነ አዎ ልክ ነህ። ግን ደግሞ እዚህ ጋር ብሩኬ ነገር እንደሚያደርግ ስላወቅ ለምን ታደርጋለህ? ሁለቱን ቁጭ አድርጎ መናገር አይቀድም? ችግር ከመፍጠር ሌላ ችግር ከመፍጠር ችግሩን መቀነስ አይቻልም ወይ? የኔ ሀሳብ ሴቴ ነው። ሰዎች ከብረዋለሁ እንጂ ልፈራው አልችልም። ገባ? እንደ ወንድም እያዘዝኩሽ ነው። አሁን አንተ እንደ ወንድም እያዘዝካት ነው። እሷ ደግሞ የባሏን ትዕዛዝ ደግሞ ትሰማለች። አይሚና ብሩኬ በአንድ ጣራ ስር መስወር ከጀመሩ ጀምሮ እኔ ባልሽ ነው ብዬ ነው የማስበው። ብሩኬ ምንም ባትገቡም ባልሽ ነው ብዬ የማስበው። ስለዚህ አንተ እንደ ወንድም እያዘዝካት ነው። እሱ ደግሞ ያዘዛት ነገር አለ። ከዚህ ቤት እንዳትወጪ፣ የትም አትሂጂ። ምክንያቱም በወጣች ቁጥር የሆነ ክፍተት ይፈጠራል።
ያኔ ነው ነገሮች የሚባባሱት። ስለዚህ ያን ነገር ከሚባባስ እባክሽን ቁጭ ቤት ብሏታል። ስለዚህ እሷ ደግሞ የባሏን ትእዛዝ እየሰማች ነው። ለምን ከባሏ ትእዛዝ እንድትወጣ ታደርጋታለህ? ሲጀምር ለምን ይሄ ነገር እኮ ሀይሚና ብሩኬ ባስ እንዲጣሉ የሚያደርግ ጉዳይ ነው እንጂ ነገሩን የሚቀንስ ነገር ምንም ነገር የለም ባይዘው። ስለዚህ አሁንም ማድረግ ያለብክ እኔ ብዬ ማስበው ለኤፍሬም የምነግረው ሁለቱም ማስታረቅና አንድ ማድረግ ነው እንጂ ያለብክ ሁለቱን ይባስ ማለያየት አለብህ ብዬ አላስብም። በቃ እና እንሂድ አልኩሽ። ለምዶ አንቺ መትሄድ እሺ። ከዛ ሲሄጂስ ባይዘው ወይ አንድ ነገር አለ። ሀይሚ እኮ ምን ታስብ ልጅ ነች፣ ታገናዘባለች። እሷ መሄድ ብትፈልግ ኖሮ እኮ በፊት ነበር የምትሄደው። ብሩኬ አትጂ ስላላት አትቀመጥ ነበር። ባይዘው ወይ በሀይሚ የለ መሄድ ብትፈልግ ኖሮ ትሄድ ነበር። ግን ቢያንስ ነገሮችን ለማረጋገጥ ብላ አስባ ነው ቁጭ ያለችው። ለምን አሁን ተረጋግታ ቁጭ ያለችው ሰዓት ላይ ኤፍሬም መጥቶ ይህን ነገር ያደርጋል? እኔ ኤፍሬም ዛሬ የሰራው ስራ ልክ ነው እያላሰብን ቤተሰቦቼ፣ ሲጀመር እኔ ቤተሰቦቼ ማንም ሰው ቢሆን በሀይሚና በብሩኬ መሃል ገብቶ ነገሩን እንዲያደርጋቸው አልፈልግም። ነገሩን አጠቦ የሚታረቁበትን ነገር እንዲፈጠር ነው እንጂ የሚፈልገው ሀይሚና ብሩኬ ባስ የሚጠሉበትን ነገር እንዲፈጠር አልፈልግም በበኩሌ። እናንተም ታስባላችሁ የሚፈጠረው ነገር ግን አስባለሻ እንዴ? ከዚህ በፊት እንዴት ነው እየኖርሽ የነበረው? ሌላ ቀን ግን ይሄን መጥቼ ቃሽ ወስዱ። ለምን ኤፍሬም ይህ ሁላ ነገር ድራማ ለምን ያስፈልጋል እንዴ? አንተ ከአባትህ መማር እኮ ትችላለህ። ከጋሽዬ እኮ መማር ትችላለህ። ጋሽዬ እስከ ዛሬ ምንድን ያደረጉት? ትልቁን ነገር እንኳን እዩ አረገዘች እንኳን ሲባል ያኔ ምንድን ያደረጉት? ሁለቱን ቁጭ አድርገው አነጋግረው ሁለቱ የሚታረቁበት ነገር ነበር ሲፈጥሩ የነበሩት። አንተ አሁን ለመተ በዚህ በትንሽ ጉዳይ እሷን ይዘህ ትሄዳለህ። ነገሮችን ከማስታረቅ ይልቅ ለምን ነገሮችን ታሰፋለህ? አልገባኝም። እንግዲህ ቤተሰቦች የዛሬው ቪዲዮ ይህን ይመስላል። እኔ የራሴን ሀሳብ ሰጥቼበታለሁ፣ የሚሰማኝን ስሜት ማለት ነው። ስለዚህ የእናንተን ሀሳብ አስተያየት ደግሞ ኮሜንት ላይ ትፈልጋለሁ። ኮሜንቱ አይከፈልበትም፣ ጻፉት ኮሜንት ላይ። ቤቱን ሰብስክራይብ ላደርጋችሁ ደግሞ ቤቱን ሰብስክራይብ በማድረግ ቤቴን አሳድጉት። ይሄ ቤት እውነቱን የምናወራበት የምንወይበት ቻናል ስለሆነ ቤቱን አሳድጋችሁት 100 ሰብስክራይበር በዚህ ዓመት መጨረሻ መግባት እፈልጋለሁ። ቤተሰቦቼ ይህን ሀሳብ አሳኩልኝ። ወዳችሁ ላክብራችኋለሁ። መልካም ምሽት ይሁንላችሁ።